በቀቀንን ወይም ፓሮት የምትባለዋን ብታዩት ውሃ ውስጥ ትሄዳለች እየተንሳፈፈች በጣም ዘና ብላ ነው የምትሄደው። በጣም ኮምፎርት ዞን ሆና ነው በቃ ጀስት እየዋኘች የምትሄድ ነው የሚመስለው። እና ከውስጥ እግሯን ብታዩት ውሃ ውስጥ እግሯ እጅግ በጣም በፍጥነት ነው የምትሄደው። ከላይ ቀስ እያለች ዘና ብላ እየዋኘች የምትሄድ ነው የሚመስለውና ከእግሯን ደግሞ ስታዩት በሩጫ የምትሄድ ወይም እጅግ በጣም በፍጥነት ነው እግሯ እንትን ትር እያለች ነው የምትሄደው በጣም በፍጥነት። ብዙዎቻችን ውጪ ላይ ስንታይ በጣም ዘና ብለን ደስተኛ ሆነን ልብሳችን የሸፈነው ብዙ ነገር እንዳለ ሰው አይረዳም። በልባችን በአይምሮአችን በውስጣችን የምናስበው ልክ እንደ በቀቀኗ እግር ነው ብዬ አስባለሁ። ብዙ ሰው በጣም ነው የሚጨነቀው፣ ብዙ ሰው ብዙ ነው የሚያስበው፣ ብዙ ሰው በጣም ውስብስብ ነገሮች ላይ ነው ያለው። እና አንዳንዴ ከውጪ ኮምፎርት ዞን የሚመስለን ሰው በቃ እሱ እኮ ምን አለበት ምናምን የምንለው ሰው፣ አንተ ምን አለብህ የምንለው ሰው ውስጡን እንደ በቀቀን እግር ብናየው የተሻለ ነው። ብዙ ሰው ምን አለብህ የሚባልበት ደረጃ ላይ አይደለም። አሁን ምናልባት የሱን ሸክም እናንተ ላይ ብታስቀምጡት ኧረ የኔ በስንት ጣዕሙ ልትሉ ትችላላችሁ። ሰውን በውጫዊ ነገር ኦር ባየነው መንገድ ባንለካው ጥሩ ነው ብዬ አስባለሁ። ውስጡ ያሉት የተቀመጡት የሚያስባቸው ነገሮች በጣም ብዙ ስለሚሆኑ አንተ ምን አለብህ ተመችቶሃል ደልቶሃል ሳይሆን በውስጡ እንደ ባክ ከኋላ የያዛቸው ብዙ ነገሮች የሚያስጨንቁት ነገሮች አሉ። ሁሉም ሰው የራሱ ሸክም አለው። የዛን ሰው ሸክም እኛ ላይ ብናመጣው ምናልባት መሸከምም የማንችለው ይሆናል። ስለዚህ አንተ ምን አለብህ ከማለታችን በፊት ምናልባት የበቀቀኗን እግር ብናስብ የተሻለ ነው ብዬ አስባለሁ። ቴንኪው